ኧረ በእናትህ እንደው እንግዳ ከመጣኩ ምግብ የመቅረብ ግዴታ አለብን። ቆይ በየትኛው ህግ? ተተናውን እኛ ጋር መኖር ጀምራለች። ማግኘት ከፈለክ ውጪ ወይ በስልክ ደውለህ ማግኘት ትችላለህ። አንተ ነገ እንደዚህ የምታወራው? እርግጠኛ ነሽ ግን ተተና አንድ ቀን ብቻ ነው የተያያችሁት? አዎ ለዛውም በሽርፍራፊ ሰከንዶች። ችግር ቢፈጠር እንኳን ሩጠን መግባት እንችላለን። 100 ሜትር የሚሆን ራሱ አራቅንም እኮ። ያ ልጅ ልታገኘው ነው አይደል? ሄደችው? አዎ ገልሞ ቀለል አድርገው የወደድካት ሴት ካለች ጻፋት፣ ለኔ ብቻ ተሳይኛል። አብርሽ ሚስጥር እስከ መቃብር ነው ታዲያ። ተማመንብኝ። እንግዲህ እኔን ጨርሻለሁ። ምን ታበጣላችሁ? ገልሞ የምርህ ነው? የቆፈርኩት ጉድጓድ ልግባ? የምሬን ነው። ይኸው አፈቀረ ስላችሁ አላምን ብላችሁኝ። የምር ገልሞ ፍቅር ያዘ? አዎ ሰው እኮ ተስፋ አይቆርጥም። አፈጣጠራችን ደግሞ እንደዛ ነው። ገልሞ እኔ ይሄን አላምንም። አሳየን እንጂ ማንን ነው የወደደው? ይሄን ማመን አልችልም። ገልሞ እየቀለድክ ነው? ሲጀመር የመቃብር ቱታ ለብሰህ እየዋልክ ብትወዳት እስኬት ታገኛታለህ? ዝም ብለህ ድከም ሲልህ። መሳይ ሰው ባለባበሱ አይገመትም፣ ሰው ባለባበሱ አይወደድም። አይተትና ተሳስተሻል። ሰውማ ባለባበሱ ይገመታል። እንኳን ሰዎች ውሾች እንኳን ኮዳ በሚለቅሙ ልጆች ላይ ባለባበሳቸው አይተው ይጮሁባቸዋል። ይኸውልህ ትናገር እንደሆነ በቃ ተናገር። ምንድነው ቁርቁርጣቱን ግብ ነው? አይተውት ይቀር። ይሄንን ከኔ ውጪ ማንም ማየት የለበትም። ለዚህ ነው ላንተ ያሳየው አብርሽ ትልቅ ሰው። ግን ይሄንን ተናገር ብትለኝ አልናገርም። ግን የማልደብቅ ነገር ቢኖር ቢገርመኝም በጣም ደስ ይለኛል። እዲያ ቆይ እናንተ ምንድነው የሰው ሚስጥር ሰምተው የእናንተ መሸፋፈል ምንድነው? ንገሩና። እውነቷን ነው። ለምንድን ነው ቆይ ለኛ ማትነግሩ? ያው አልሞትንም ለማለት እኮ ነው። አንድ የቀረችን ልብ ላይ ደግሞ ነፍስ ዘራንባት። እኔ ግን ገላው ማን እንዳፈቀረ ጠርጥሬያለሁ። ታዲያ ለምን አትነግረንም? አልናገርም። ድሮም ማንን ጠረጠርኩ በል አልከስ እንገል አልናገርም። ዝም አትለውም እንዴ? ዝም ብሎ የመጣለትን እኮ ነው የሚያወራው። ያውራ እናንተ ተደብቃችሁ ነው ወይ? ወይስ ማውራት ነው እንዴ? እስኪ ቤከፖሉ ቢግሊ አራት እንዳልበላ ነው። ያንቺ መንጨርጨር መቼ እንደሚያበቃ ነው የሚገርመኝ። አረቢው ለምን ትበልሽልሽ? እሺ ጋሽዬ ካሉ ቀስ ትንንዳይ እየተከታተልካቸው ነው? አዎ እየተከታተልኳቸው። አቤት ያንተ መከታተል። እስካሁን አላያሃትም? እስካሁን ከግቢ አልወጣችም። አጭሩ ልጅስ እየተከታተልከው ነው? ባይገባኝም እየተከታተልሁት ነው። አረ ግራ የሚገባ ነገር ይግባ። ሲጀመር አንተ መች ይገባ? ቢገባህ እኮ እዚህ አትገኝም ነበር። ቆይ ግን ለምንድን ነው የፈለጉት? ለመቼ ነውስ የፈለጉት? አንተ ዝም ብለህ ተከታተል አልተባልክም እንዴ? በቃ ዝም ብለህ ተከታተል። እኔ እኮ ጠንቋይ ሰው ሲፈልግ አይቼ አላውቅም። ምኑን አይቶ ነው ግን የፈለጉት? አይዞህ አንተን አይፈልጉም። እነሱ ሰው እንጂ አህያ አይፈልጉም። ግን ካጭሩ ልጅ ምኑን ነው የፈለጉት? እኔ እሱን ሆኜ አላውቅም ወይ ጠንቋይ አልቀልም። በምን ላቅ እችላለሁ? አንተ ምን ዛሬ ነገር እየፈለከኝ ነው እንዴ? ጸጉሩን ከሆነ የፈለጉት ቆርጠን ብንወስድላቸው ብዬ ነው። አንገቱን ከሆነ የፈለጉት ቆርጠን እንወስድላቸዋለን። ዝም ብለህ ተከታተል። አንተ መከታተል እንጂ ማሰብ አይደለም ስራ። ስታስብ ምን እንዳስብ አይተዋል አይደል? እንዴት እንዳስብ
መሀይብ ደደብ። ይኸውልህ ልጅቷ የትም አይደለም ያለችው፣ እዚሁ ነው ያለችው። በደንብ ተከታተል። ይኸውልህ ነገር ቢበዛ በአህያ አይጫንም የሚባለው አይደል? 10 ለአንተ መናገር አይጠበቅም። ተከታተል ብዬሃለሁ። ለአንተ ተበይነስ ስራ ትህትናን እንዳያህት ደግሞ ማለት ነው ለኔ ያሳውቅ። የትም አይደለችም እዛው ናት። እሺ ሂድ ጣባራስ ዝም በል። ትናዬ አጸዳሽው ቤቱን? እንደው እኮ በነካችሽ ግድግዳውን ተታረቀ ጥሩ ነበር። የኔ እናት አጸዳዋለሁ። እሺ ስማይ ግሊ ገልሞ ይጣፋስ ግን ዋንተ ረዲያ አንቺ እንደዚህ ለወሬ ቸኩልሽ እንዴ? ማታ ራሱ ምንድነው እንደዛ ካልነገራችሁ የሚያስብልሽ? አልገሽ አንቺ ደግሞ ችግር አለብሽ። ቆይ እሺ አንቺ ራስሽ ምን ለመስማት አልጓጓሽ? እዲያ እባክሽ እሱን ታዩና ባይሆን ያንቺን እናውቀ አንቺ እንደው ምን አይነት ባለ ቢኖርሽ ነው ደስ የሚልሽ? እስቲ ንገሪኝ። በራሱ የሚተማመን ከሆነ በቂ ነው። በቃ በራስ ከተማመነ ምንም አያስፈልግም እንዴ? አዎ በራሱ የሚተማመነው ሁሉንም ነገር ማግኘት ይችላል። አብርሽ በራሱ የሚተማመን ነው? ኦ በጣም በቃ እንደዛ ከሆነ የኔ ባል አብርሽዬ ነው። የግሌ ግን የምር ከልብሽ ነው እንደዚህ ምት? እኔ ደግሞ ትንሽ የምሬን ነው። እኔ አብርሽን ካላገባው ሞታለሁ። የምር አንዳንዴ እኮ ህፃን ነው የሚመስለኝ። አንቺ ደግሞ የምን አንዳንዴ ሁሌ ህፃን ለምሳሌሽ እንጂ ገና እኮ የ18 ዓመት አደብሬ ህፃን ልጅ ነኝ። ኧረ ታዮቹንማ ታንፈይልሽ። አንቺ ጠንቋይ ትቀልቢያለሽ እንዴ? በቃ እንግዲህ ካልሽማ 22 ዓመቴ ነው። እስኪ ምን ይገርም አብርሽ ነገር ጋር ታለቅሻለሽ። ምን ሆነሽ ነው? ጠጋ አድርጋ ቁመው። ጠጋ። አየ ፒስ። አብርሽ ዛሬ ግን ምን በጠዋቱ መጣ? እባክህ ሰሞኑን ምንም አልሰራሁምና ሸቀል ላድርግ ብዬ ነው። እስቲ ሻይ ጋብዘኝ። አንተ ደግሞ ገናውን ነው የወጣሁት እያልኩ ሻይ ምናምን ትለኛለህ? በቃ እሺ ተው። እኔ የምልህ አሁንም እየፈራ ነው? ቆይ መሳይና ምን ሆነ? እርግጠኛ ነኝ ህይወቴን ያተረፍኩት በ500 ብር ነው እንጂ ወስዱ ላይ አስረክበኝ ነበር። አውቆ ብር ሊበላ ፈልጎ እኮ ነው። አይደለም አብርሽ። ግን አብርሽ ገልሞ ወደዱ ማንን ነው አትነግረኝም? ገልሞ ከወደዳት ሴት ይልቅ እሱ ራሱ ሴት መውደዱ ሰርፕራይዝ ነው ያደረገኝ። ልብ አይሞትም ሲባል አልሰማህም? አንተ ግን ጽጌን ምን ነው የወደድከው? መቀመጫዋ፣ ወይኔ መቀመጫዋ። ከታች ወደ ላይ አያት እንጂ ከሰው የበለጠ ነገር የላትም። ቆይ ግን አብርሽ አንድ ትህትና እንውዳታል አይደል? ተንከሲስ እውነትን ነው አብርሽ። ከወደድካት እንዳታመልጥ። ካለበዛ ያመጡልኝ የሚባሉ ልጅ ከመጣ አፍፍ ነው የሚያደርግብህ። የኔ የምላትን ማንም አይወስዳት። እኔ ተናግሬያለሁ። እኔ ጠንቋይ የሚፈልገኝ የተናገርኩት ነገር ጠብ ስለማይል ነው። እሺ የወደፊት ህይወት ምን ይመስላል ንገረኛ። የወደፊት ህይወት ብርሃን የተሞላበት ነው እና ከትህትና ጋር ተጋብታችሁ 9 ልጅ ወልዳችሁ በሰላም ሲኖሩ ይታየኛል። ከህልም ንቃሽ ንቃ። አብርሽ ደግሞ ለአንተ እኮ ጥሩ ነገር እያለምኩልህ ነበረ። በቃ መጣ።
እንዴት ነው? ደህና ነህ? ሰላም ነው? ዛሬ አልሰከርኩም። አይዞህ። አይ ጥሩ። ግን አስታወስከኝ? ሰከርኩ እንጂ አልሞትኩም እኮ። አስታውሳለሁ። ግን አመንከኝ? አዎ፣ ለትትና ነግሬያታለሁ። እሱን ያዳነኝ ብላለች። መቼም ከጀርባ ሌላ ጣጣ ይዛ አልመጣም አይደል? ኧረ በጭራሽ። ቆይ ለምንድን ነው የፈለግካት? ያው ባለፈው እንደነገርኩ ወንድሟ ነኝ ብዬ የለ። የእሷ ነገር በጣም ያሳስበኛል። ፍቅረኛ ናት? ትወዳታለህ? ኧረ በጭራሽ ወንድሜ፣ በጭራሽ ወንድሟ ነኝ እያልኩ። ለማንኛውም ስላንተ ቀድማ ነግራናለች። ባለፈው አላመንኩም ነበር። ዛሬ ግን ቤት ሄደህ ማግኘት ትችላለህ። እሺ፣ በእውነት በጣም ነው የማመሰግንህ። በጣም ቴንኪው። ስማ መድብል፣ ግርግር እፈጥራለሁ፣ ሌላ ነገር ከጀርባ አስባለሁ ብትል ቤት ውስጥ 4 ወጥምሻለሽ። ይኸውልህ ወንድሜ፣ እኔ እሷን ብቻ ማግኘት ነው የምፈልገው። አንዴ ብቻ አይኗን ልየው እንጂ ከዛ በኋላ በቃ ልቤም ያርፋል። ብቻ የት እንዳለች ብቻ ልወቅ። መልካም፣ አሁን እንሂድሽ። እሺ፣ በእውነት በጣም ነው የማመሰግነው። አይ ችግር የለውም። እኔ የምልህ ቆይ ግን ገርሞ ከመች ጀምሮ ነው ሰው ይዞ መምጣት የጀመረው? አሁን የሚያጣጣውን ይሆናል። ወይ ደግሞ አንተን የሚወስደውን ሰዎችም ይዞ ሊመጣ ይችላል። ገርሞ አያደርገውም። ይሞታታል እንጂ አያደርገውም። መሳይ ቢሆን ግን ያደርገዋል። ለማንኛውም እሱም እንዳብር ሴት ይዞብን ብቻ እንዳይመጣ። እንደውም ገርሞ ሰው አፍቅሯል። ግን ማንን ነው ያፈቀረው? አብሮ ብቻ ነው የሚያውቀው። ግን ገርሞ ሴት ቢያፈቅር አብሮ ተኛለች። ለምን አትተኛ? መቃብር ቆፋሪ የሞት መንፈስ ይጠራል። ማታ ማታ ወደ አውሬ ቢቀየርባትስ? አይተንገረስ። አንተስ ብትሆን ያቺ ጽጌን ጋር እንደው ምኗን ነው የወደድክላት? ኧረ ተይ ግል ያልተጻፈ አታነቢ። ሂድ እስቲ ሻም መከለሻ ገዝታልኝና። አልሄድም። እኔ እኮ ጠንቋይ የሚፈልገኝ የመስዋዕት በግ ነኝ። እንዴ ምን ነው ተነጋግረሻቸው ነው እንዴ? አልሄድም። ይተከዚስ እንደ እውነቱን ለመናገር ማለት ነው እኔ ራሱ በስሙኔ አሳልፌ አንተን እሰጥሃለሁ። ዮንክ የሰው ቆይ አንተ እኔ በአንተ ምክንያት ገሃነም ልግባ እንዴ? አገባ። እሺ ግባ። ዋው ቤታችሁ በጣም ነው የሚያምረው። ባኬኛ አይደለም፣ አረፍ በል። አይ ምን እስከ ኖራችሁበት ድረስ እኮ እናንተ ምን እንግዲህ ይችራይ አይ ቆንጆ ነው፣ ደስ ይላል። የሆነ ቅልል የሚል ነገር አለው። እንዴት እዝና በስማም ትስና እንዴት ነሽ? ደህና ነሽ? ትስና መድብል ህይወቴን ስላዳንክልኝ በጣም ነው የማመሰግነው። ችግር የለም። ትትና ግን ደህና ነሽ? እዚህ ነው ያለሽው እስካሁን? ከግቢው እኮ ብዙ አራቅሽ። እዚህ ጋር እኮ ነው ቤቱ። መጡ መሰለኝ የግሌ። ወይኔ አብርሽ ገደለኝ። ወይኔ አብርሽ ገደለኝ። ቆይሽ ምኑ ከምኑ ላልቀወጡ ምን እንደሆነ አልደረሰ። አብርሽ ከገደለሽማ ገርሞ ይቀብርሻል። አዎ እኮ ያኔ በግንቡ ስወጣ እነዚህና ሊይዙኝ ለትንሽ ነበር የተረፍኩት። ከዛ ደግሞ እነሱ ደርሰው አተረፉ። ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል። ሂድ አሁን በእናትህ ሂድና አምጣልኝ መከለሻው። መች ጀመርሽው? መከለሻ እኮ መጨረሻ ላይ የሚደረገው። እንደውም ውጣልኝ የሰው ክሮንችት። ቆይ አብርሽ እኮ ቤት የለም። እንደው ምን ይሻለኛል? አይ ዶቶትና ምን አለ ወይ ብትመጣልኝ። ቆይ አብርሽ አለ እንዴ? ኧረ እሱ የለም፣ እሱ ስራ ቦታ ነው። ቆይ እንግዲህ ሊበላ ነው እንደመጣ። ኧረ በእናትህ እንደው እንግዳ ከመጣ እኮ ምግብ የመቅረብ ግዴታ አለብን። ቆይ በየትኛው ህግ? በህገ መንግስቱ ልበልህ። ይሄ ቤት በተጻፈ እንጂ ባልተጻፈ ህግ አይመራም። ውጣልኝ፣ ውጣ። በይ ምግቡን ይዘሽ ነይ። እኔ ለአብርሽ ምግቡን ጨርሳለች ብዬ ነው ብለዋል። ሂድ ኮተታ። ምን እዚህ ነገር የላኩሷል። ያስወጣኝ ልጆች የተባበሩኝ እነ መርዞ ደህና ናቸው? ሁሉም ደህና ናቸው። ሁሉም እግዚአብሔር ይመስገን። በእውነት መድብል በጣም ነው የማመሰግነው። ችግር የለውም። ብቻ ስላየሁሽ ደስ ብሎኛል። ፈጣሪ ውለታህን ይክፈለው። እኔ አንተን ውለታ የመክፈል አቅም የለኝም። በጣም ነው የማመሰግነው። ምንም ችግር የለውም። ይሄ እኮ ለውለታ ተብሎ የተሰራ ነው። ሰው ስለሆንኩ ብቻ፣ አንቺም ሰው ስለሆንሽ ብቻ። እውነት እግዚአብሔር ውለታህን ይክፈልልኝ።
ችግር የለውም። በጣም ነው የማመሰግነው። በህይወት ስላገኘሁሽ በጣም ደስ ብሎኛል። በጣም እሺ፣ በቃ መጣሁ። ተጫወቱ። እሺ፣ መጣሁ። እኔ ምንም አልፈልግም። ምንም እንዳትጨናነቂ። ገርማል። በጣም ደስ ብሎኛል። አዎ በእውነት ልትመሰገኑ የሚገባችሁ እናንተ ናችሁ። እንዴት እዚህ ቤት ውስጥ ደብቃችሁ አስቀመጣችኋት? የሚያሰድዷት ሰዎች እኮ እዚህ ቅርብ ነው እኮ ቤታችሁ፣ እዚህ ጋር እኮ ነው። አዎ ዝና የሚባለው ፊጋ በሬ መጥቶ ነበር። ኧረ እባክህ እዚህ ቤት መጥቶ ነበር፣ ግን እንዳመጣጡ ሸኝተነዋል። መድብል እኮ መጣ። ማነው መድብል? እንግዳ ነው እንዴ? እንዴት ነው ስትናይ? እንደው ምግብ አይበላም ቅር ይለዋል? እናደርሳለን፣ ግን ቅር አይለውም። እኔ በልኩ እኮ ነው የመጣው። እንደው ትትናይ እንደው እስኪ ይወደኛል በይና ልቤን አድርጊያት። ኧረ ምንም አይነት ነገር የለንም። ሳያውቀኝ ነው ህይወቱን መስዋዕት አድርጎ ከነዛ ሁሉ ያስመለጠኝ። ጀግና ነው በይኛ። በጣም ለማያውቃት ልጅ እንደዛ የሆነ ለሚስቱ አስቢው እንዲህ ነው እንደሚችል። ትትናይ እንደው የኔ ትትና የኔ ቆንጆ በቃ ሚዜ ምናምን እንዳታስቢ፣ እኔ እህትሽ አለሁልሽ። እሺ በቃ እኔ ድርሻለሁ። ኧረ ተይ ግን እንዳይሰሙሽ። ኧረ እየስሙ ጮክ ብዬ እንዳላወራ። ይሄ እኮ እንዴ ምንድን ነው? በቃ እኔና ሌላ መድብል ላስታውቅሽ። እሺ ግን ይኸውልሽ ከዚህ በኋላ አይንሽን አብረሽ ላይ ብትጥይ ማለት ነው ይሄንን አይንሽን ወጥቼ ላሞራ ነው ሽምሰጥልሽ። ይሄንን ወቂ እና የምር ዝና እዚህ ቤት ድረስ መጥቶ ነበር ነው የምትለኝ? አዎ መድብል በጣም ጥጋበኛ ሰው። እንዴት ዋላችሁ? አብረሽ እንዴት ነህ? መድብል ነው ተዋወቀው። ያዳንካት አንተ ነህ? አዎ እኔ ነኝ። እና ምን ፈልገህ ነው የመጣኸው? ልጅቷ እኮ ኦልሬዲ ቤተሰብ ሆናለች። እና አንሰጥ እንድትሉኝ ነው? ኧረ መድብል ችግር የለውም እንዴ፣ ሚስትህንማ መቀማት አንችልም። ስነ ስርዓት ያዝ። ልጅቷ ምንም ባል የላትም ነግራናለች። ታውቃለህ አይደል? ይህ ሰው አዝበርባሪ ሊሆን ይችላል። አይ አብርሽ፣ እኔ እንደዚህ አይነት ሰው አይደለሁም። አሁን እኮ ከትትና ጋር እዚህ ጋር ነበርን እኮ። እንዴ መድብል አልወስዳትም በለው፣ አልወስዳትም በለው። እኔ እንደዚህ አይነት አልወስዳትም አልመጣሁም። ከትትና ጋር ምንም ነገር የለንም። አዎ ትትናውን እኛ ጋር መኖር ጀምራለች። ማግኘት ከፈለክ ውጪ ወይ በስልክ ደውለህ ማግኘት ትችላለህ። እንዴ አብርሽ፣ አንተ ነህ እንደዚህ የምታወራው? አዎ ገልሞ፣ እኔ ነኝ እንደዚህ የማወራው። መቼም ትትናን ምን አይነት መስዋዕትነት እንደከፈልንላት ላንተ አልነግረን። አዎ ግን ደግሞ መድብልም ከፍሏል። አረ ችግር የለውም፣ የኔን ከውለታ አትቁጠሩት። ብቻ እዚህ ቤት እንዳለችና ከነዝና እንዳመለጠች የሆነ ጠባቂ እንዳላት ማወቁ ለኔ ያው ለልቤ ሰላም ይሰማዋል። ከዝናም እንዳመለጠች ሰውየውም እንደሞተ ሰምቻለሁ። ግን አሁንም ድረስ ዝና እያሳደዳት ነው። ይሄ ከሆነ ደግሞ አሁንም ምን ያለው የሚደረገውን ሁሉ አደርጋለሁ። ግን ደግሞ ያው አቶ አብርሽ ከኛ ቁጥጥር ውጭ የሚሆን ምንም ነገር የለም ካለ እንግዲህ ምን ይደረጋል? በቃ እኔ ልሂድ። ኧረ እንዴ ቁጭ በል እንጂ ምሳ በልተህ ነው የምትሄደው? አይ በልቼ ልሂድ። በዛሬ እኮ ትትና ቡና እያፈላሽ እኮ ነው። ወይስ ቼክ ላድርጋችሁ? ተጫወቱ። ችግር የለውም እኮ አታስቸግራቸው እባክህ። የትትና ባል አያምርም? እና እኔ ምን አገባኝ? አብርሽ በጣም የተጨናነቀ ነው የሚመስለው። ትትናን ሳይወዳት አይቀርም። ይኸውልህ እንደውም በቃ እናጋባቸውና ከዚህ ቤት ሁለቱም ተያይዘው ይወጡል። ኧረ እባክህ እኛን አንድ በአንድ ሽጠን ቤቱ ልትወርሰው። ሲጀመር አንተን ማን ይገዛኛል? ይኸውልህ ደግሞ የናይጄሪያዎቹን ጉዳይ እንዳትረሳ፣ ቀን እየጠበቁልህ ነው። ስማ ምንም ብትለኝ እኔ ተንከሲስ እንኳን ለጠንቋይ ለሴጣን ራሱ አልመለስም። ቀዳዳ አንተ ድፈን ነህ። ይኸውልህ አሁን ከክፍል ይወጣ።
ለምን አንተ ሰርባት መሰልከው እኮ ውጣ ብያለሁ። ልጅ እኔን ከማድረግ ውጭ ስራ የለውም እንዴ? ማሰራላለሁ። ቆይ እርግጠኛ ነሽ ግን ትህትና? አንድ ቀን ብቻ ነው የተያያችሁት? አዎ፣ ለዛውም በሽርፍራፊ ሰከንዶች። በቃ በር ከፍቶ ገብቶ እችን ይዞ ሲወጣ ብቻ። ከዛ በኋላ ግን በጣም ጨንቆኝ ስለነበር ነፍሴንም አላውቅም ነበር። ታዲያ ለምን ፈልጎሽ መጣ? እንዴ ያው ጥሩ ሰው ስለሆነ ነው። አብርሽ ይቅርታ፣ ከመድብል ጋር እያወዳደርኩ አይደለም እንዳትታሰበኝ። አይ ችግር የለውም፣ ያው ወንድሟ ነኝ ብሎኛል። እንዴ ወንድሟ ነኝ ባይለስ አንተ ለኔ ምን ነህ? ማለት ወንድሜ ባይሆንስ ቆይ አንተን ምን ይጎዳል? ደግሞ ሞነሽ በፊትሽ ይጣልሽ። ኧረ ተወኝ ወደዛ። እኔ እኮ ያለ እድሜ እኮ ተቃጠልኩኝ። ብስል እኮ ነው ያልኩት ገልሞዬ። ለምን ምን ሆነሽ ትቃጠያለሽ? እኔም ተቃጠልኩ አላልኩም። አንተ እኮ ብትቃጠልም ሰው ያቅልሃል። አረቄን ገልብጠ ነው። አንቺስ ምን ሆነሽ ነው? ይኸው ሳሎን አብርሽና ትህትና አፍ ለአፍ ገጥሞ ሲያወራ ላያቸው። አረ ግል አፍ ለአፍ አልገጠሙም። ገጥመዋል። እኔ አይቻለሁ። አጥፋ ያዋሽ ይኸው እኔ ምን አልኩኝ? እንደው ፈጣሪ ይስጥ። እሷ ልጅ እዚህ ቤት ከመጣች ጀምሮ እኛ ነደድን። ሚጥሚጣ ነው በቃ እኮ የሆነችብን። ተቃጠልን እኮ። አታስቢ፣ ትህትና በእርግጠኝነት የዛ ልጅ ነች። እንዴ አብርሽ ሞቶ ነው? አረ እስኪ አታየይዝ አንተ። እዚህ ሀገር እውነት መናገር ያስወግራል አይደል? እንደው በእናታችሁ የዛሬን ብቻ ፍቀዱልኝ። በዛሬው ወጥ ላይ 2 ማንኪያ ብቻ መርዝ ነው። አዎ 2 ማንኪያ ብቻ እኮ ነው የማደርገው። በቃ እናንተ አትብሉሽ። እሷ በልታ ድፍት ትበልዛ። እኔ እበላለሁ። ወይ አንተንማ እኮ መርዝ አይገልህም። አረቄ ያልገደለ እንዴት ነው እሱ መርዝ የሚገልህ? በቃ አንተ መብላት ትችላለህ። ብላ ደም በዛው ታባላታለህ። የግላት ከልጅ አብርሽ አንቺ ነው ግን ትህትና እዚህ ስለሆነች የትህትና ሆኗል። እንደው ምን ውስጥ ነው እንደገባ ነው? ምን አለ እንደው እዚህ ቤት አትመጣ እጭ ውሽ አብርሽ እንደው የሥራህን ይስጥ። ወይ ራሱ ቢቀርበን ይሻላል። ውጪና መላ በያቸው። አንተ ልጅ ግን እንዴት ነው የምታየይዘው? እባክህ እውነቱን ነው። አረ ክብሪት የሆነ ልጅ። አይ ምንም ችግር የለውም። እኔ እኮ ምንም አላልኩም። አይ ትንሽ ቅር አለ ብዬ ነው። አረ አላለኝም። ያው እንግዲህ ስልካችንን አድራሻችንን ወስዷል አይደለም? ስለዚህ ማውራት ትችላላችሁ። ይገርማል። ይቻለም ክፉ ነች የምትባለው በትናንሽ ሰዎች ምክንያት ነው። እንደነዚህና አይነት ክፉ አለ፣ እንደናንተ አይነት ሰዎች ደግሞ ደጎች አሉ። ግን ይሄም ሆኖ ዓለም ክፉ ናት፣ ሰዎች ጨካኝ ናቸው ይባላል። አንዲት ጠብታ መርዝ ጋን ሙሉ ውሃ እንደምትመርዘው ሁሉ ጥቂት ክፉ ሰዎችም ብዙ የዋሆችን ያሸንፋሉ። ለማንኛውም ግን ደስ ብሎኛል። የቀናው መስሎሽ ነው? ቆይ ብትቀና ደስ የሚለኝ ይመስላል። ምናልባት እስኪ እሱ እናያለን። ግን ያው መድብል ያልሽው ሰው አልጣመኝም። ይህን ያወራኸው ለተንከሲስ ቢሆን ማን ብለዋለ ብሎ ይቀልድብህ ነበር። ይገርማል። በዚህ አጭር ጊዜ ውስጥ ይሄን ያክል ነው ያወቅሽ። አይገርምም?
በስመ አብ አብርሽ አንቺ ግሊ ምን ሆነሽ ነው? ያምሻል እንዴ? በሰላም ነው? በዚህ ቤት ምን ሰላም አለ እባክህ? ምን ሆነሽ ነው? ምን ተፈጥሮ ነው? ምን ሆነሽ ነው በዚህ በጠዋት የመጣሽው? ትወደኛለህ አትወደኝም? ምን ሰምተሃል እባክህ? ለዚህ ነው በጠዋቱ ነው ክፍል የመጣሽው? አዎ ለዚህ ነው። ያምሻል አይደል? አንቺ እብደቱ ባሰብሽ አይደል? አዎ ባሰብኝ። በቃ አሁን ንገረኝ። የግሊ ስሜን አትጥራው። ይኸውልሽ ምን መሰለሽ ብዙ የማታውቂው ነገር አለ። ኧረ እባክህ እምቢ ማለት ነው። አንቺ በጣም ደስ የምትይ ቅንቡት ቆንጂ ማንኛውም አይነት ወንድ የሚመኝሽ ልጅ ነሽ። እኔ ስለ የትኛውም ወንድ ምን አገባኝ? አንተን እኮ ነው የጠየቅኩ። የግሌ የምትይው ነገር የማይሆን ነገር ነው። ሀሳቡ ልክ ስላልሆነ አይደለም። እኔም ስለማትመጠኝኝ ወር ስለማልመጥንሽ አይደለም። ግን በቃ የማይሆን ነገር ነው። ሰማኛለህ? ሽሮ አልቋል፣ ክኖር የለም፣ ዘይት አልቋል፣ በርበሬ የለም፣ ጨውም የለም። ደግሞ እዚህ ምድርስ የምትጋደሙ ተነሳና ቁርሳችሁን ሰርታችሁ ብሉ። እኔን አታድክመኝ። እሺ እሺ በቃ ከኔ ጋር መተኛት ትፈልጋለሽ? እጠብቅሻለሁ። ሂዴ ከግንብ ያጣብቀ ምን አይነቱ ነው ይሄ? ሂድ እዛ። አንቺ መድብልን አፍቀረሽዋል አይደል? ኧረ እኔ ያላፈቀርኩትም ግን ውጩ ናፍቆኛል። በዛውም መድብልን እናየዋለን ብዬ ነው። ሁለታችንም ጣላቶች አሉብን። ከቤት መውጣት አልነበረብንም እንዴ? አልወጣንም እኮ ተንከሲስ። ይኸው ቤታችን እዚህ አይደል? ችግር ቢፈጠር እንኳን ሮጠን መግባት እንችላለን። 100 ሜትር ምን ራሱ አራቅንም እኮ። ለነገሩ አትፍሪ። ከኔ ጋር ሆነሽ ማንንም እንዳፈሪ። ምን እነዚህና ልትከላከልልኝ? አዎ ውስጤ እኮ ባሩድ ነው። የስናይፐር ጥይት በይ። አይ ተንከሲስ። እሺ በቃ አንተ ካለልኝ አልፈራም። አዎ እኔ ተንከሲስ የሰው ግምት አንዱን አልሜ አንዱን በግምት እንደ ወፍ ነው ማራገፋቸው። እሺ በቃ ከዚህ በላይ ባንርቅ ይሻላል። ራሱ ይምጣ። በቃሽ እንኪ ደውይለት። ገልሙ ባለፈው እኮ ስጠረጥረው የነበረው ነገር እውነት ሆኖ ስላገኘሁት ነው እንደዛ ሰርፕራይዝ የሆንኩት። እኔም እኮ በጣም ገርሞኝ ነበር። የኔ ሰው መውደድ በዚህ ልክ ያስገርማል ብዬ አላሰብኩም ነበር። እኔ የምልህ የኔ ሴት መውደድ ነው ወይስ የጻፍኩልህ የሴቷ ስምን ያስገረመ? ልጅቷ እንኳን ጠርጥሬያታለሁ፣ ግን በጣም ያስደነገጠኝ አንተ ለመኖር ፍላጎት እንዳለህ ማወቄ ነው። ለረጅም ጊዜ እኮ ሴት እንደማትወድ እንደማታገባ ልጅ እንደማትወልድ ነበር የማውቀው። አብርሽ እሱ አሁንም ያለው አቋሜ ነው። አሁን እኮ በቃ ፈቀርክ። ካፈቀርክ ደግሞ የመኖር ተስፋ አለህ ማለት ነው። አንዲት ሴት ካፈቀርክ ደግሞ ታሪክን ሁሉ ነው የምታስረሳው። በዛ ላይ ቆንጆዬ ልጅ ስትወልድ ደግሞ ነገረ ረስተህ በደስታ ትሞላለህ። እና ማፍቀሬን ነው ማመን ያቃተህ? አዎ ደስ ብሎኛል። መሳካት አለበት። እሺ ገልሙ መሳካት አለበት። እሱ እንኳን አይሳካም። በቀን 2 ጊዜ የሚሰክር ወንድ የትኛዋ ሴት ናት ፈልጋ የምታገባው? አብርሽ እኔ እኮ የሞትኩ ሰው ነኝ። አንተ ባትሆን ኖር እኮ የለሁም። እመነኝ ይሳካል። አንተ ብቻ ሁሉንም ነገር ለማስተካከል ዝግጁ። መጠጡን ተው ልትለኝ ነው? እኔማ በምን አቅሜ። ልጅቷ ራሷ ወደ ድሮ ጂኒየስ ገልሙ ትመልሳለች። አራት አስቀኝ እባክህ። እኔ መውደድ ብቻ ነው ማግኘት የሚባለው ነገር ከውስጥ የለም። ደግሞም ከወደድኩ ይበቃኛል። ቆይ ግን እመጣለሁ ያለው አይቆይም አይደለም? አዎ አይቆይም፣ ይመጣል። ቦታውን በደንብ ስለሚያውቀው ይመጣል፣ አይቆይም። እሺ በቃ ተንከሲስ። ጽጌ ግን ማናት? ጽጌ ነው የምወደው አልካ? አንድ ወረኛለች። እይ ሰፈር የምትቆይ ከሆነ ታያታለሽ። እሺ አታስተዋውቀኝ? አላስተዋውቅሽም። እንዴ ለምን? ፍቅረኛ አይደለች እንዴ? አይደለችም። እሷ ፍራም ናት። አይ ተንከሲስ፣ ፍቅር እኮ በሁኔታ አይወሰንም። እኔ በወድላት እንትኗን ብቻ ነው። እኔማ ስለገባኝ ምን ነው አለልህም። ግን ወንዶች ከዛ ነገር ጋር ያላችሁ ፍቅር አንድ ቀን ነው የሚደፋችሁ። ምን አንድ ቀን? ዘላለማችን ነው እንጂ የሚደፋል።
እኛ ወንዶች በጣም ብዙ ኃይል አለን፣ ግን መጠቀም ማንችል ከንቶች ነን ታውቃለህ። ይህንን ኃይል አውጥተን እንድንጠቀም ሊያደርጉ የሚችሉት ሴቶች ናቸው። አይ አብርሽ፣ እሱ እኔን አይመለከት። እመነኝ ገልሙ፣ አንተን ልትቀይር የምትችለው ሴት ብቻ ናት። ፍቅርህን አውጥተህ ገለጽላት። ኧረ በህግ አምላክ እባክህ ተወኝ። እሺ አሁን ባትነግራትም ግን ሌላ ጊዜም ቢሆን ለመናገር ራስን አዘጋጅ። ሁሉም ነገር ያልፋል ገልሞ። በቤተሰቦች ምክንያት ሁል ጊዜ መጸጸት የለብህም። ህይወት ይቀጥላል ገልሞ። ህይወት እንድትቀጥል ደግሞ የግድ ሰውም ተፈጥሮም መተካካት ይኖርባቸዋል። እሺ ችግር የለውም አብርሽ፣ ብቻ ያንተ ይሳካል። እኔም እግዚአብሔር ከፈቀደ ይሳካ ይችላል። ግን መቼ ነው የጀመረ? ማለቴ ከመጀመሩ ነው የወደድካት? ቆይቷል እባክህ። ኧረ ይልቅ እነዚህ ልጆች እነዛ አውሬዎች እንዲያገኟቸው ለተንከስ ይደውልለት። እሺ ቆይ እደውልልታለሁ። እዚሁ ቅርብ ነን አንርቅም ብላኛለች። ግን ያ ልጅ ልታገኘው ነው አይደል ሄደችው? አዎ። እና ዝም አልካት እንዴ? እናንተ ሰዎች ግን ምን እየሆናችሁ ነው? እኔ እና ትትና ምንም የለንም አልኳችሁ እኮ። ደግሞ ብፈልግም ከሌላ ሰው ጋር እንዳትሆን ልከለክላት አልችልም። እንዴ ለምን አትከለክላትም? ገልሞ ሚስት በግድ የማይታሰብ ነገር ነው። እሷ የወደደችው ካለ ወደ ወደደችው የሚሄድ ነፃነት አላት እኮ። ትትና ማለት ነው አይደል? ብትሆን ማለቴ ነው። ለምሳሌ እሷ ብትሆን ይሁን ግድ የለም። አንድ ቀን ዘብ ብዬ ሰክሬ መጣና ቁጭ ባላችሁበት አጋባችኋለሁ። ኧረ ትህትና ከሰፈር እንሂድ። እኔ በጣም እየፈራሁ ነው። ፀጉሬ ሁሉ እየቆመ ነው። ኧረ እባክህ ምንም አይፈጠርም፣ አትፍራ ተንከሲስ። በእናትሽ ትህትና ከሰፈር እንሂድ በእናትሽ። እኔ እግሬ ራሱ እየሞቀ ነው። ያን የምሬን ነው። እግሬ ራሱ እየሞቀ ተንከሲስ። እሺ ና እንሂድ በቃ። አንቺሱ ግማሽ አገኘኋችሁ ዛሬ አንላቀቃትም።